አንዲት ግጥም ትንሽ ዘለግ ትላለች። እሷን ይዤ ነው የመጣሁት። በ1977 የተጻፈች ነች። ከትምህርት ቤት ወጥቼ 2-3 ዓመት እንደቆየው 5 ኪሎ አካባቢ 6 ኪሎ እና 4 ኪሎ መካከል ላይ ካለች አንድ ሻይ ቤት ባጋጠመኝ ሁኔታ ተነስቼ ነው የጻፍኳት። ያን ጊዜ ሻይ እንግዲህ 15 ሳንቲም በነበረበት ነው። 15 ሲል ያችን 15 ሳንቲም ለመጠቆም ነው። ተለያየን ይላል ርዕሱ። ተለያየን ልጄን ብለህ ልትጠይቀኝ፣ በአይነ ስጋ ልትቃኘኝ፣ ወንዝ አቋርጠህ አገር አልፈህ እንዴት ነህ ልጄ ብትለኝ፣ አለና አልኩህ። አለን አለን፣ መጥፎ አይደለም ጥሩ አይደለም፣ ሆኖም አለን አለን። ይሄው ህይወት ጥሩም ነው መጥፎም ነው፣ ኮምሲ ኮምሳ ነው አልሁህ። ሳስረዳህ የልጅ ትከሻ ማቀፍን፣ የዘመናት ናፍቆትህን፣ ያግኝቼ ስሜው ጉጉትህን፣ እያነበብኩት ራብህን፣ እያየሁት አይንዋህን፣ እጄን ሰጠውህ እንደ ጊዜው። አህስ አገር እንዴት ነው አልሁህ አርቄ እየጨበጥኩህ። እንዳገርህ መጣህብኝ እንዳገሩ ተቀበልኩህ። እንደ አባት ባይን መዘንከኝ እንደ ጊዜው ዘንበል አልሁኝ። እና ገና እንደተያየን ተለያየን። እኔም አባቴን ለየውህ፣ አንተም ልጅህን ለየኸኝ። አልለየኸኝም ልጄ አባትህ እኮ ነኝ ብትለኝ፣ ኖ ለይቻለሁ፣ አዎን አባት ነህ አልሁህ። እንደተያየን አወቅኩህ፣ እንዳወቅኩህ ለየሁህ፣ እንደለየሁህ አወቅከኝ፣ እንዳወቅከኝ ለየኸኝ። እና ሻይ ቡና እንበላ አልሁህና ወደ ወሰድሁህ ተወሰድህ። ወስጄ ምን ትወስዳለህ አልሁህ። አንተም ሻይ አልህ። ማኪያቶ አልሁኝ። እህስ አልሁህ። ዝም አልከኝ። በአንደበትህ ዝምታና በዓይንህ ትዝብት መዘንከኝ። እህስ አልሁህ። ዝም አልከኝ። ሲጃራዬን እያቦነንኩ እኔም ዝም አልኩ። በአንዲት ጠረጴዛ ላይ ተቀምጠን እየተያየን የሚያስተሳስር ቃል አጥተን አንዳች የጋራ ርዕስ ጠፍቶን አባትና ልጅ ተለያይተን ዝም አልን እየተያየን። እና ሻይ ቀርቦልህ ቁርስ ምን ይምጣልህ እንደኔው ዘቢብ ኬክ ወይስ ብልህ፣ አይ ልጄ ቶ እኔ እኮ ስንቄን ይዣለሁ፣ ደግሞ ለዚህ ታስብልኝ ልጄ ሙቶ በቃኝ። አንተ ራስክን ተቻልክልኝ፣ አንተ እንደ ሰው ተሆንክልኝ። እንኳን አሁን ዘቢብ ያልከው ምንስ አምሮኝ ምንስ ርቦኝ፣ በላንተ ያልከውን ብላ እንጂ እኔማ ስንቅ ተርፎኝ ብለህ በሲቃ ቃልህ ነድፈኝ፣ በዓይንህ ትዝብት ገርፈኝ፣ በሾህ ትኩረትህ ወቅተኝ፣ ልጅህን ልቤን አድምተኝ ዝም አልከኝ። ዘቢብ ኬኬን በማኪያቶ እያላመጥኩ ሳስተውልህ የቋጠርካትን ሽልጦ በሻይህ ምግብ በልተህ ብር አውጥቼ ቦይ ጠርቼ ሂሳብ ስንት ነው እንዳልሁኝ፣ ልጄ ሙት ያንተን ክፈል እንጂ እኔማ ገንዘብ አለኝ። አንተ ራስክን ተቻልክልኝ፣ አንተ እንደ ሰው ተሆንክልኝ። እንኳን ለዚች ለአንዲት ሻሂ ለምንስ ቢሆን የማጣነኝ፣ በል አንተ ያንተን ክፈል እንጂ እኔማ ገንዘብ ተርፎኝ ብለህ ከእጀ ጠባብህ የደረት ኪስ የጨርቅ ቦርሳ ፈልቅቅህ 15ን ፈልፍለህ ያንተን ሂሳብ አንተ ከፍለህ ደህናውን ልጄ ብለኸኝ ያኔ ተለይተኸኝ ወዴት ደረስክ ወዴት ገባህ? እኔ እንደዚህ ያለቱን ብቻዬን ተያይተን እንደተለያየን ተለያይተን እንደተያየን ማኪያቶዬን እየጠጣሁ ዘቢብ ኬኬን እያላመጥኩ ሲጃራዬን እያቦነንኩ ትዝብትህን እንደደማሁ ሲቃቃልክን እንደቆሰልኩ ዝምታህን እንደታመምኩ ያው እንደዚያው እዚያው አለሁ። አመሰግናለሁ።